የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጊዜ የለም አሉ። ጊዜ የለም ያሉት ደግሞ ለኢራን መንግስት ሲሆን በኒውክሌር ጉዳይ ላይ ወይ ትስማማላችሁ ካልሆነ እየገሰገሰ ባለው የጦር መርከባችንና ጦራችን ትደመሰሳላችሁ በማለት እያስፈራሩ ይገኛሉ። የአሜሪካው ፕሬዝዳንት ይህ እንደተጠበቀ ሆኖ የአሜሪካው ፕሬዝዳንት ይህንን ቢያሰሙም የገልፍ ወይም የመካከለኛው ምስራቅ ሀገራት ግን ኢራንን በኔ አየር ክልል አልፈሽ አታጠቂም ሲሉ ለአሜሪካ ማስጠንቀቂያ መስጠታቸው ታውቋል። ማስጠንቀቂያውንም በአደባባይ እየተናገሩት ይገኛሉ። ከሳውዲ ወደ ኢራን ስልክ ተደውሏል። ይህ ስልክ በዋናነት ትኩረት ያደረገው በቀጣዩ የአሜሪካና የኢራን ፍልሚያ ላይ መሆኑ እየተሰማ ይገኛል። ሳውዲ ግድ የለም በኔ በኩል የሚመጣ ጥቃት የለም ብላ ለኢራን ማስተማመኛ እንደሰጠች ነው እየተሰማ የሚገኘው። የተባበሩት አረብ ኤምሬትስም ተመሳሳይ አቋም ላይ ትገኛለች። ከቶ እንዴት ተደርጎ ብላለች። የገልፍ ሀገራት ራሳቸውን ከቀጣዩ ጥቃት ለማሸሽ ጥረት እያደረጉ ቢሆንም የትራምፕ ጫና እንዴት አድርጎ ሊመጣባቸው እንደሚችል ግን እየተገመተ ይገኛል። በሺዎች የሚቆጠሩ የአሜሪካ ወታደሮችን በመሬቶቻቸው ላይ ያሰፈሩት እነዚህ የገልፍ ሀገራት ሲጀመር ጥቅሜ ይሄ ነበር ብላ አሜሪካ ልታስብና ከነርሱም ጋር ልትቀያይም እንደምትችል እየተገለጸ ይገኛል። አሜሪካ ኢራንን የምታጠቃበት በርካታ አማራጭ ቢኖራትም ከነዚህ ሀገራት ጋር ያላት ግንኙነት ግን እጅግ ወሳኝ እንደሆነ ይነገራል። በሌላ በኩል ፑቲን ወሳኙን እንግዳ ተቀብለዋል። የሶሪያውን ፕሬዝዳንት አህመድ አልሻራን ነው ፕሬዝዳንቱ በሞስኮ የተቀበሉት። በክሬምሊን ውይይት ካደረጉ በኋላም ሩሲያ እጅግ በጣም ጠቃሚ ሀገር መሆኗን አውቀናል፣ ተረድተናል ሲሉ የሶሪያው ፕሬዝዳንት ተናግረዋል። ቭላዲሚር ፑቲንም የሶሪያውን አመራር እያደነቁ ይገኛሉ። የሶሪያው ፕሬዝዳንት ወደ ሞስኮ ሲያቀኑ በ4 ወራት ጊዜ ውስጥ ለሁለተኛ ጊዜ ነው። ከወራት በፊት በዋይት ሃውስ ተገኝተው በፕሬዝዳንት ዶናልድ ትራምፕ የተንቆለጳጰሱት የሶሪያው መሪ ከሞስኮ ጋር ያላቸውን ግንኙነት አሁንም ማቋረጥ አልፈለጉም። እንደውም አብረን እንስራ እያሉ ይገኛሉ። በቀጠናው ሩሲያ ሀያል ነች ብለዋል የሶሪያው መሪ። ጉዳዩ የተወሳሰበው የአሜሪካ፣ የቱርክ፣ የእስራኤል፣ የሩሲያና የተለያዩ ሀገራት ሚና የሚያስመለክት እንደሆነ እየተገለጸ ይገኛል። በሌላ በኩል የብሪታንያው ጠቅላይ ሚኒስትር ሰር ኪር ስታርመር ቤጂንግ ገብተዋል። ከቻይና ጋር ያላቸውን ግንኙነት ማደስ እንደሚፈልጉ በይፋ አሳውቀዋል። ትራምፕ እያናወጧት በምትገኘዋ ዓለም ቤጂንግ ትኩረት ሳቢ ሆናለች። የካናዳው ጠቅላይ ሚኒስትር ማርክ ካርኒ ወደ ቤጂንግ ተጉዘው ልዩ የንግድ ስምምነት ከተፈራረሙ በኋላ ነው የብሪታንያው አቻቸው ወደ ቤጂንግ ያቀኑት። በከፍተኛ ደረጃ ንግዷን ያጧጧፈችው ከብሪታንያም ይሁን ከሌሎች አገራት ጋር የተሻለ ትርፍ አግኝታ እየነገደች የምትገኘውና የንግድ ምጣኔዋ ከፍ ባለ ደረጃ የተቀመጠላት ቻይና አብረን እንነግድ እያሉ በሚለማመጡ ሀገራት ተከባለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕን የሚያሳብድ ነገር ነው ይሄ። ዝርዝሩን እንመለከተዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እያስፈራሩ ይገኛሉ። ጊዜ የለም አሉ ለኢራን መንግስት መልእክታቸውን ሲያስተላልፉ። የኒውክሌር ስምምነት ለመፈራረም ጊዜው አሁን ነው ያሉት የአሜሪካው ፕሬዝዳንት ከፍተኛ የሆነ ጦር እየገሰገሰ ይገኛል። የመርከብ ክምችቱ ከዚህም ከዚያም እየተንቀሳቀሰ ነው። ግዙፍ መርከቦቻችን እየተጠጉ ነው። በታላቅ ኃይልና ግርማ ሞገስ ሆነው ወደፊት እየሄዱ ይገኛሉ። ደግሞም የሚያሳኩት ዓላማ አለ በማለት ነው የአሜሪካው ፕሬዝዳንት በይፋ መልእክታቸውን ያስተላለፉት። ኢራን ግን ለእንዲህ አይነቱ ማስፈራሪያ ጊዜ የለኝም እያለች ትገኛለች። ጣታችን ቃታው ላይ ይገኛል ያሉት የኢራን ባለስልጣናት አሁንም ይህንን አባባል ደግመው ደጋግመው እየተናገሩ ይገኛሉ። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ጀነራሎቻቸው ያሉትን ነገር ደግመውታል። ጣታችን ቃታው ላይ ይገኛል በማለት የኢራን ጦር ለማንኛውም ጥቃት ተዘጋጅቻለሁ፣ 200% ነው የተዘጋጀሁት በማለት የተዘጋጀበትን መጠን ሳይቀር በራስ መተማመን እየገለጸ ይገኛል።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኒኩሌር የጦር መሳሪያ ሊኖራት አይገባም ያሏትን ኢራንን በተመለከተ ማስፈራሪያቸውን እየቀጠሉ ሲሆን ምንም አይነት የኒኩሌር የጦር መሳሪያ ሊኖራት አይገባም ማለታቸው ግን እያነጋገረ ይገኛል። ምክንያቱም ኢራንም የኒኩሌር የጦር መሳሪያ እሰራለሁ ብላ በአደባባይ ተናግራ አታውቅምና። የዶናልድ ትራምፕ ማስፈራሪያ ከዚህ ቀደም በሀገሪቱ የተነሳውን አመፅ ተከትሎ በከፍተኛ ደረጃ እየተፋፋመ ሲሆን ሰልፈኞቹን እየገደላችሁ ስለሆነ እኛ ደግሞ እናንተን እንገድላችኋለን በማለት አስፈራሩ ቆይተዋል። በሰልፉ ግድያ ላይ የተጠረጠሩ የኢራን ከፍተኛ ባለስልጣናትን የመግደል ሐሳብ እንዳላቸውም በተለያዩ መገናኛ ብዙሃን ሲነገር ቆይቷል። አሁን ደግሞ የተለያዩ ቁጥሮች በኢራን የሞተው ሰው በሺዎች የሚቆጠሩ ናቸው፣ ቁጥራቸው ከፍተኛ ነው እያሉ ይገኛሉ። በኢራን በኩል ከ3000 በላይ የሚሆኑ ዜጎች መሞታቸውን፣ ከዚህ ውስጥ ደግሞ በመቶዎች የሚቆጠሩት የጸጥታ ኃይሎች እንደሆኑ መግለጫ እንደተሰጠ የሚታወቅ ነው። መቀመጫውን ኖርዌይ ያደረገ አንድ የሰብአዊ መብት ተሟጋች ግን ከ25000 በላይ ሰው ተቀጥፏል ሲል ሪፖርት ማውጣቱም እያነጋገረ ይገኛል። ያም ሆነ ይህ የአሜሪካ ጉዳይ የሰልፈኞቹ ሞትና የኢራን ሕዝብ ፖለቲካዊ፣ ኢኮኖሚያዊ ጥያቄ አይደለም። የአሜሪካና የትራምፕ ጥያቄ ኢራንን ማዳከም፣ ኢራን ሊነሳ የሚችል ማንኛውንም አይነት የጸጥታ ችግር ዝቅ ማድረግ እንደሆነ ተሰምቷል። ይህ እንደተጠበቀ ሆኖ የገልፍ ሀገራት አለንልሽ ብለው ለኢራን መልእክት መስደዳቸው ታውቋል። ከሳውዲ አረቢያ ስልክ ተደውሏል፣ ለኢራን ማረጋገጫ ተሰጥቷታል። የተባበሩት አረብ ኤምሬትስም አለሁልሽ ብላለች። ሰኞ ዕለት ነበር የተባበሩት አረብ ኤምሬትስ ከኔ ተነስቶ ኢራንን የሚያጠቃ አንዳች ኃይል አይኖርም፣ የአየር ክልሌን ለኢራን ማጥቂያነት አልጠቀምበትም፣ አላስጠቀምበትም በማለት ኤምሬትስ መግለጫ ያወጣችው። ሳውዲ ቀጠለችና ተጨማሪ ማስተማመኛ ለኢራን ሰጠች። የሳውዲው አልጋ ወራሽ መሐመድ ቢን ሰልማን ናቸው ወደ ኢራኑ ፕሬዝዳንት መሱድ ፔዜሽኪያን ስልክ የመቱት። በስልክ ቆይታቸውም ሀገሬ ኢራንን ለሚያጠቃ ማንኛውም አይነት ኃይል መተላለፊያ አትሆንም፣ የአየር ክልላችንን አሳልፈን አንሰጥም በማለት ማረጋገጫ ሰጥተዋል። ሁለቱ የገልፍ ሀገራት በሺዎች የሚቆጠሩ የአሜሪካ ወታደሮችን የሚያስተናግዱ ናቸው። ሳውዲ አረቢያ ብቻዋን 2300 የአሜሪካ ወታደሮችን መሬት ሰጥታ ታስተናግዳለች። የተባበሩት አረብ ኤምሬትስ ቁጥር ደግሞ ከዚህም ይልቃል፣ እጥፍ ነው። 5000 የአሜሪካ ወታደሮች አቡዳቢ ወጣ ብሎ በሚገኘው አልዳፍራ የአየር ምድብ ሰፍረው ይገኛሉ። ሁለቱ ሀገራት ከአሜሪካ ጋር ያላቸው ጠበቅ ያለ ግንኙነት እንዲህ በቀላሉ የሚነገርለት ባይሆንም በቢሊየንና በትሪሊየን የሚቆጠር ዶላር በንግድ ስምምነት የተፈራረሙ መሆናቸው የሚታወቅ ቢሆንም የጦር መሳሪያ ለመሸጥ አሜሪካም እሺ የምትላቸው ሀገራት ቢሆኑም በአንዳንድ ውሳኔዎች ግን እስኪተውን እኛንም ስሙን የሚሉ ሀገራት እንደሆኑ ይታወቃሉ። ምንም እንኳን ከዚህ ቀደም ኢራን ስትጠቃ ሀገራቱ የአየር ክልላቸውን በመፍቀድ ብቻ ሳይሆን አንዳንድ ሚሳኤሎች ወደ ሀገራችን ገብተዋል ብለው በማክሸፍም ጭምር ጸረ ኢራን የሆነ ስራ ሰርተዋል የሚሉ አልጠፉም። በእርግጥ የኢራን ሚሳኤሎች የአየር ክልላቸው ውስጥ ሲገቡ ዝም ማለት ነበረባቸው ወይ የሚል ጥያቄ የሚያነሱ ባይጠፉም ሀገራቱ ግን በተለያየ መልኩ ኢራንን ሙሉ ለሙሉ እንድትጠፋ አይፈልጉም። በተወሰነ ደረጃ ተጽዕኖዋ እንዲዳከም ግን ይፈልጋሉ የሚል ድምዳሜ የሚሰጡም ብዙዎች ናቸው። ወደ ሌላ ጉዳይ ስናልፍ የሶሪያው መሪ አህመድ አልሻራ ወደ ሞስኮ ገብተው ከቭላዲሚር ፑቲን ጋር ተነጋግረዋል። በክሬምሊን አልሻራን የተቀበሉት የሩሲያው ፕሬዝዳንት ቭላዲሚር ፑቲንም የንግድ ግንኙነታችን እየተጠናከረ ነው፣ ካለፈው ካወራነው በኋላ 4 በመቶ የንግድ ግንኙነታችን ከፍ ብሏል። በእርግጥ እንዳሰብነው አይደለም፣ ነገር ግን መልካም ጅማሮና እርምጃ ነው ሲሉ ተናግረዋል። የሶሪያው አልሻራ በበኩላቸው ሞስኮ በአካባቢው ቁልፍ ሚና የምትጫወት መሆኑን አረጋግጠዋል። በሶሪያ ታርተስና ክሜኔም የሚባሉ 2 የጦር ቤዞችን ይዛ የቀጠለችው ነገር ግን ከዚህ ቀደም በነበራት ተጽዕኖ በሶሪያ አሻራዋን እያሳረፈች ያልሆነችው ሩሲያ አሁንም ከሶሪያ ጋር ያላትን ግንኙነት ከፍ ማድረግ ትፈልጋለች። በ4 ወር ጊዜ ውስጥ
አልሻራ ሞስኮን ሲጎበኙ ለሁለተኛ ጊዜ ነውና ሶሪያ ምንኛ ሞስኮን አጥብቃ እንደምትፈልግ ጉብኝቱ ማሳያ ነው ተብሏል። ምክንያቱም ከአሜሪካ ጋር ያላት ግንኙነት የተሻለ የሰመረ በሆነበት ወይም ደግሞ ከእስራኤልም ጋር ያላትን ግንኙነት ባለሳለሰችበትና ትራምፕም ጭምር አስደናቂ አመራር በሶሪያ አለ ብለው በመሰከሩበት ሰዓት የሩሲያ አስፈላጊነት የመጣው አለ ምክንያት አይደለም። ሞስኮ ከፍተኛ ሚና በአካባቢው የምትጫወት ስለሆነች ብቻ ሳይሆን ደማስቆ የአሜሪካ ሚና መቼ እንደሚቀየር ስለማታውቅ ኩርዶችን የከዳችው አሜሪካ እኔንም ልትከዳኝ ትችላለች በሚል ስሌት ሊሆን እንደሚችል ግምት ተወስዷል። በመጨረሻም የብሪታንያው ጠቅላይ ሚኒስትር ሰር ኪር ስታርመር ለወሳኝ ንግግር ቤጂንግ ገብተዋል። ቤጂንግ የገቡበት ዋነኛ ምክንያት ደግሞ የንግድ ስምምነትና ድርድር እንደሆነ ታውቋል። የተለያዩ መገናኛ ብዙሃን ታሪካዊ ነው እያሉ የሚገኙት ይህ የንግድ ስምምነትና ንግግር እጅግ ከፍተኛ የሚባል ትኩረት ተሰጥቶታል። ብሪታንያና ቻይና ከፍተኛ ገንዘብ የሚገበያዩ ሲሆን አብላጫውን ገንዘብ የምታተርፈው ግን ቻይና ናት። ቻይና ወደ ብሪታንያ ኤክስፖርት የምታደርገው መጠን ብሪታንያ ወደ ቻይና ከምታደርገው በከፍተኛ መጠን ይለያያል። 42 ቢሊዮን ዶላር የተመጣጠነ ትርፍ አላት ቤጂንግ በዚህ የንግድ ግንኙነት። ይህ ግንኙነት ደግሞ 2019 እንደ አውሮፓውያን አቆጣጠር ላይ ወደ 21 ቢሊዮን ዶላር ነበር። ከእጥፍ በላይ ባለፉት 7 ዓመታት እንዳደገ ማስተዋል ይቻላል። ይህን ተከትሎ ነው የብሪታንያው ጠቅላይ ሚኒስትር ወደ ቤጂንግ ያቀኑት። ትራምፕ በመሸ በነጋ ቁጥር የሚያቀርቡት የቀረጥ ማስፈራሪያና የዓለም ሁኔታ እየተቀያየረ መምጣቱ የብሪታንያውን ጠቅላይ ሚኒስትር ወደ ቤጂንግ አስጉዟቸዋል ይላል የቢቢሲ ዘገባ። ብሪታንያ የተሻለ የንግድ ተጠቃሚ እንድትሆን ሰውየው ፈልገው ነው ቤጂንግ የገቡት እየተባለ ይገኛል። የአሜሪካው ፕሬዝዳንት በትንሹም በትልቁም ቀረጥ ጥልባችኋለሁ፣ ግሪንላንድን አሳልፋችሁ ካልሰጣችሁኝ ወዮላችሁ እያሉ ከማስፈራራታቸውም በተጨማሪ በቅርቡ የካናዳው ጠቅላይ ሚኒስትር ወደ ቤጂንግ መጥተው ሲፈራረሙ ማስፈራሪያቸውን መቀጠላቸው የሚታወቅ ነው። እንደውም ቀረጡን 100% አድርገዋለሁ ብለው ለምን ከቤጂንግ ጋር ተፈራረምሽ በማለት ኦንታሪዮን ሲከሱ እንደነበር የሚታወስ ነው። የብሪታንያው ጠቅላይ ሚኒስትር ግን ይህ ማስፈራሪያ ሳያስደነግጣቸው ነው ወደ ቤጂንግ ያቀኑት። ቤጂንግ የትራምፕ ጸባይ መለዋወጡን ተከትሎ የአውሮፓና የአካባቢው ሀገራት እባክሽ አብረን እንነግድ እያሉ እየወተወቷት ለማሳመን ጥረት እያደረጉ ይገኛሉ። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ሰላም ለዓለማችን።